ሰላም ሰላም እንደምን ከረማችሁ። ዛሬ የምናየው ፊልም ልጅና ሚስቱን የገደሉበትን ሰዎች እንዴት እንደተበቀላቸው ነው። ይህ የፊልሙ ጎራ ቻናል ነው። ሙቪዎችን በአጭሩ የምንተረክበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ይተባበሩን። በቀጥታም ወደ ፊልሙ። ታሪኩ ሲጀምር ጆንን እናያለን። ሴት ልጁ አባዬ ኪችን ቤት ውስጥ ሰው አለ ብላ ትናገራለች። መጀመሪያ ላይ ጆን ቸል ብሎ ያልፋታል። ነገር ግን ራሱ ወደ ኪችን ቤት ሲሄድ ጭንብል ያደረጉ ሰዎች ያጠቁታል። ሚስቱና ሴት ልጁን ከፊት ጎትተው ያመጣሉ። ጭንብል ያደረገው ሰውዬ ጭንብሉን አውልቆ ፊቱን ለጆን በግልጽ ያሳያል። ከዚያም በኋላ ወዲያውኑ የጆን ሚስትና ሴት ልጅ ፊት ለፊቱ ተኩሰው ይገላቸዋል። ከ9 ወር በኋላ ጆን ከኮማ ይወጣል። ዶክተሮቹም የማስታወስ ችሎታውን እንዳጣ ግን በቅርቡ ሁሉንም ነገር እንደሚያስታውስ ይነግሩታል። የኤፍቢአይ ወኪል የሆነው ጎርማን ሊጠይቀው ይመጣና በዚያ ሌሊት ቤተሰብ ላይ የደረሰውን ታስታውሳለህ ይለዋል። አዎ ሁሉንም ነገር አስታውሳለሁ በማለት ጆን ይመልስለታል። ከዛም ጎርማን ቤተሰቡን የገደለውን ሰውዬ ፎቶ ያሳየዋል። አሁን ግን በጣም ወንጀለኛ ነው። አንተ በተጣቃበት ምሽት የጣት አሻራውን በየቦታው አግኝተናል። ጆንም ቤተሰቡን የገደለው ለምን እንደሆነ ማወቅ ይፈልጋል። ነገር ግን ስለ እሱ ማሰብ ያሳምመዋል። ጎርማን አሁን እረፍት ውሰድ፣ ቁጥሬ ይሄውልህ ይላል። ጉዳይን ስታስተካክል ደውልልኝ። ጎርማን ከመውጣቱ በፊት ለአንድ ሰው ደውሎ ቧንቧ ሰራተኛው እንዲጠግን ያሳውቃል። ይህን እንዳለ በሩቅ ቦታ ቧንቧ ሲጠግን የነበረው ሰውዬ በድንገት ይቆማል። ሙሉ ስሜቱ ወዲያውኑም ይለወጣል። አንድ ሰው አእምሮን የተቆጣጠረው ይመስላል። በፍጥነት መኪና ውስጥ ዘሎ ስራውን ሳያጠናቀቅ ጥሎ ይሄዳል። ከዚያም በኋላ ወደ ጭፈራ ቤት ያመራል። በዚህ ቦታ ብዙ ሰዎች ከሴቶች ጋር ይዝናናሉ። እኒያ ሁሉ ሰዎች ከጭንቅላታቸው ጀርባ ላይ ትንሽ ምልክት ነበራቸው። ማግነስ ቧንቧ ሰራተኛው የሚያሳድዳቸውም ለዚህ ነው። ልክ እንደገባ ማግነስ እንግዳ ተቀባዩን ሰራተኛ በጥይት ይመታታል። ትልቅ መሳሪያም ይዞ ወደ ሌሎቹ መግደሉ ይጀምራል። አንድ በአንድ እየገደሉ ይሄዳል። ግን እነሱ ማጥፋት ቀላል አልነበረም። አንዳንዶቹ 3 እና 4 ጥይቶች ከተመቱ በኋላ እየተነሱ ያጠቁ ነበር። በመጨረሻ ማግነስ የመጨረሻ ኢላማውን ያገኛል። ስኮትን ሲያየውም አልፈራም። በትክክለኛው ጊዜ ደረስክ፣ ለአንተ የሚሆን ስጦታ አለኝ ይላል። ማግነስን ስኮት በሹል ነገር ወቅቱ ሰውነቱ ሙሉ በሙሉ ይዝላል። ደማቅ ብርሃንን በማግነስ አይኖች ውስጥ ብልጭ ይሉና ሉክን ከፊቱ ያያል። ነፃ ወጥተሃል፣ ከአሁን በኋላ ለእኛ ትሰራለህ ይለዋል። በዚሁ ጊዜ ጆን ከሆስፒታል ይወጣል። ከመውጣቱ በፊት አንዳንድ ዕቃዎች ይሰጡታል እና እነዚያን በማየት ቤተሰቡ የተገደሉበትን ቀን እንደገና ያስታውሳል። ጆን ወደ ቤቱ ሲደርስ ቤቱ ውስጥ ያለው ዝምታ ሆድ እንዲብሰው ያደርጋል። የማስታወስ ችሎታው በኃይል መመለስ ሲጀምር ሐዘኑ እየባሰበት ይሄዳል። ራት እየበላ እያለ አንድ ሰው ይደውልለታል። በስልክ ያለውን ሰውዬም ስሙ ይስሐቅ እንደሆነ ይናገራል። ድምፁም በጣም የተደናገጠ ነው። የት ሄድክ? እነዚያ ሰዎች አንተንም ማገኙ መስሎኝ ነበር ይለዋል። ጆን ስለምን እያወራ እንደሆነ ምንም አያውቅም። እንገናኝና እንነጋገር፣ አድራሻህን ስጠኝ ይላል። ይስሐቅ ቤቴ የት እንደሆነ ታውቃለህ አይደል? በፍጥነት እዚህ መምጣት አለብን። የአንተን ነገር አስቀምጬልሃለሁ ይለዋል። ጆን ስለ የትኛው ነገር እያወራ እንደሆነ ለማወቅ ፈልገው አድራሻውን በፍጥነት ጽፎ ወደዚያ ያመራል። ልክ የይስሐቅ አፓርታማ ደረሰ። በውስጡ ሁሉም ነገር የሚያስፈራ መሆኑና ግድግዳው ላይ የተረጩ የደም ምልክቶች እንዳሉ ያያል። ውስጥም ሲገባ የበሰበሰና የሚሸት የይስሐቅ ሬሳ ያገኛል። ጆን ማሰብ ይጀምራል። ይህን ያህል ጊዜ ሞቶ ከቆየ የደወለልኝ ማን ነው ሲል ይጠይቃል። አእምሮን አሁን የሆነ ሰው እየተጫወተበት እንደነበር ይገምታል። ጆን ቦታውን ይፈትሻል እና በውስጡም ሌላ አድራሻ ያገኛል። የአንድ ጭፈራ ቤት አድራሻ ነው። ጆን ወዲያውኑ ወደዛ ያመራል። ልክ እንደገባ ሴቶች ለደንበኞች ሲጨፍሩና ልብሳቸውን ሲያወልቁ ያያል። እንዲህ ባሉ ቦታዎች ዝናና ነበር እንዴ ብሎ ይገረማል። ጆን እዚያ አንዲት ሴት አይቶ ሊያናገራት ይሞክራል፣ ግን ልጅቷ ችላ ትለዋለች። ግጭት መፍጠርም አልፈለገም። ስለዚህ ወደ መጸዳጃ ቤት ይሄዳል። ግን ማግነስ እዚያ አስቀድሞ እየጠበቀው ነበር። ስኮት እንደወጋውም በዚያው ሹል ነገር ጆንን ይወጋዋል። ልክ ይህን ሲሆን ጆን ሉክን ያያል። እሱም የራስህን አእምሮ መቆጣጠር አትችልም እያለው ነው። ጆን ይናደድና ማግነስን ለማጥቃት ያስባል። ግን በዚያ ጊዜ የክለቡ ጠባቂዎች ይዘውት ወደ ውጭ ይጥሉታል። ጆን እዚህ ያሉትን ሁሉ ለምን ጠላቶቹ እንደሆኑ ማወቅ ይፈልጋል። ምን ስህተት እንደሰራ ማወቅ ይፈልጋል። ጆን ልጅቷን ተከትሎ ይዛትና ወደ አፓርታማው ይወስዳታል። ምንም ከመጠየቁ በፊት ማግነስ በድንገት ያጠቃዋል። ብርቱ ውጊያም ያደርጋሉ። ማግነስ የዓለም ወታደር ነበር። ጆንም ምንም እድል አልነበረውም። ማግነስ የደሃውን ሰው ጣቶች ይቆርጣል። ጆንም እግሩን ቆርጦት ይሸሻል። ተልዕኮ ከሸፈነ በኋላ ማግነስ ወደ ግብረ አበሮቹ ይመለሳል። እዚያ ብዙ እንደሱ ያሉ ሰዎች እናያለን። ስኮትም ንግግር እየሰጣቸው ነው። ወንድሞቼ ያለፈውን መርሳት የለብንም ይላል። እስካሁን ሌላ ሰው አእምሯችንን ይቆጣጠር ነበር። አሁን ግን የመኖር ዓላማን አግኝተናል።
ሁላችንም እስካሁን የሌሎች ባሪያ ነበርን፣ ግን በምላሹ ምን አገኘን? ህመም፣ መከራና የውርደት ህይወት ብቻ። ቁጥራችን በቅርቡ ያድጋል እና ዓለምንም በሙሉ እንገዛለን ሲል፣ በዚሁ ጊዜ ሳራ ለጆን በክለቡ ውስጥ እንደማታውቀኝ ነበር የምታይኝ ትለዋለች። ሁሉም ነገር የረሳው ጆን ስሟን ለመገመት ይሞክራል፣ ግን ምንም ትዝ አይለው። እኔ ማን ነኝ? እዚህ ምን አድርግ ነበር? ምን አይነት ስራ ነበር ምሰራው ብሎ ይጠይቃታል። ከዚያም ሳራ የምትነግረውን እስካሁን ስለ ራሱ ካሰበው ፈጽሞ የተለየ ነው። አንተ የጭነት መኪና ሹፌር ነህ፣ በጫካው ባለ ትንሽ ጎጆ ውስጥ ነበር የምትኖረው ትለዋለች። ጆን ቤቴ ያ ከሆነ ይህን ሁል ጊዜ የት ነበር የምኖረው ብሎ ያስባል። ለመጨረሻ ጊዜ የተገናኘ ነው መቼ ነበር ብሎም ይጠይቃታል። ሳራ አንድ ቀን እንደ ሁል ጊዜ ወደ ክለቡ መጣ። እኔም ብቻ ነበር የምታየኝ እና የእኔ ስራ ሰዓት ሲያልቅ አንድ ሰው ሲጮህና ድምፅ ሲያሰማ ሰማሁ። እኔን ለማናገር የሞከረውን ሰውዬ እየደበደብከው ነበር። ጠባቂዎቹ ሊያስቆሙም ሞከሩ፣ ግን አልተቀበልካቸውም ነበር እና ያ የመጨረሻ ያየሁ ጊዜ ነበር። ከዚያ በኋላ ጠፋህ ብላ ትነግረዋለች። ጆን የክለቡ ሰዎች ለምን እንደጣሉት ይገነዘባል። አእምሮውን አስጨንቆ ለማስታወስ ይሞክራል፣ ግን ከቤተሰቡ በቀር ምንም ሊያስታውስ አልቻለም። ምን እንዳደረገ፣ የት እንደኖረ፣ ጓደኞቹ እነማን እንደነበሩ ምንም ማስታወስ አልቻለም። በድንገትም ብድግ ይልና ጆን መስታወት ፊት ለፊት ቆሞ ራሱን እየተመለከተ ነው። ከዚያም ሉክ በድንገት ከፊቱ ይገለጣል። ጆንን ይዞ ለማስታወስ ሞክር ይለዋል። ጆን ቤተሰቡ እንደገና ሲሞቱም ያያል። ሲነቃ ሁሉም መጥፎ ህልም እንደሆነ ይገነዘባል። ከዚህ በኋላ ወደ ጎርማን ይሄዳል። ይህ ሁሉ ለምን በእሱ ላይ እየሆነ እንደሆነ ማወቅ ይፈልጋል። ጆን ሉክን አየዋለሁ፣ ያናግረኛል ይላል። ጎርማን አንተ ብቻ አይደለም ይለዋል። እንደዚህ አድርጎ ብዙ ሰዎችን ጠልፏል። አእምሯችንን የሚቆጣጠርበት አንድ አይነት ቴክኖሎጂ አለው። የሉክ ስብስብ አንድ አይነት ሚስጥራዊ ድርጅት ነው እና አንተን ከማግኘት በፊት እሱ ያገኘህና ይገድልሃል። ጆን ለምን እሱን እያሳደደው እንደሆነ ማወቅም ይፈልጋል። ጎርማን እኛም አናውቅም፣ ግን ከእሱ ጋር በማንኛውም መንገድ የተገናኘ ሁሉ ይህን ያደርግባቸዋል። ለማስታወስ ሞክር፣ በእርግጠኝነት የሆነ ነገር ታስታውሳለህ ይለዋል። በዚሁ ጊዜ የተቆረጠ እግሩ በራሱ የተፈወሰውን ማግነስን እናያለን። ይህም ማለት እነዚህ ተራ ሰዎች አልነበሩም ማለት ነው። ዓላማ ባለው መንገድ የተፈጠሩ በዘረመል የላቁ ሰዎች ነበሩ። ባርነት ባደረጉባቸው ሰዎች በንዴትና በጥላቻ የተሞሉ ነበሩ። አንድ ሰው የማግነስን መጠጥ አንስቶ የመጠጣት ይጀምራል። ይህን ማግነስን በጭራሽ አይወድም እና መጣላት ይጀምራሉ። ሰውየው ከማግነስ ጋር ብዙም አይቆይም። እዚያ ያሉት ሰዎች ደካማ ስለሆነ ክፉኛ ይደበደቡታል። ከትንሽ ቆይታ በኋላም ሉክ ብቅ ብሎ ሰውየውን በሽጉጥ ይተኩስበታል። በድርጅቱ ውስጥ ማንም ሰው እርስ በርስ እንዲጣላ አልፈለገም። ከዛ በኋላ ጆን ከሳራ ጋር ወደ አንድ መጋዘን ይሄዳል። እዚህ ብዙ ጊዜ ጭነት ለመውሰድ ይመጣ ነበር እና ሉክ ለመጨረሻ ጊዜ የታየውም እዚህ እንደነበር ይረዳል። ልክ ወደ ውስጥ እንደገባ አንድ ሰው ይህን ሁሉ ጊዜ የት ነበርክ ይለዋል። ለምን ለስራ አልመጣህም ብሎም ይጠይቀዋል። ጆን ጭነቴን ማየት አለብኝ፣ ወዴት እየሄደ ነው ንገረኝ ይላል። ሰውየው ዝርዝር መረጃውን ስለሌለው ከአስተዳዳሪው ጋር እንዲያወራ ይነግረዋል። ጆን ወደ አስተዳዳሪው ሲሄድ አስተዳዳሪው እሱን በማየቱ ደስ ብሎታል። ግባ እየጠበቅኩ ነበር ይላል። ጆን ኮንቴነሩ ወዴት እየሄደ ነው ይለዋል። ይህ ሰውዬም ማን ነው ብሎ ይጠይቀዋል። ግን አስተዳዳሪው ባውቅ እንኳን አልነግርህም ይላል። ግን ለአንተ የሚሆን ድንገተኛ ነገር አለኝ ይላል። ጭነት እዚህ ተበላሽቶ ነበር፣ ልናናግርህም ሞክረን ነበር፣ ግን አልነበርክም። ከዚያም ጓደኛን ይሳቅን ተከታትለን ወደ ቤቱ ሄድን እና እዚያ ያገኘነውን እይ ብሎ አስተዳዳሪው ለጆን የሲሲቲቪ ቀረጻ ያሳየዋል እና ጆን የሚያየው ነገር ያስደነግጠዋል። ይስሐቅን የገደለው ራሱ ጆን እንደነበር ይታያል። ጆን ነው እሱም በጣም በጭካኔ የገደለው። አስተዳዳሪው አሁን እነዚያ ሰዎች እንድትሄድ አይፈቅዱልህም፣ እስከምትችለው ድረስ ሩጥ ይላል። ጆን ተመሳሳይ ሰው እንዳለው ይገነዘባል። ወዲያውኑ ወደ ውጭ ሮጦ ሳራን ይኖርበት ወደ ነበረው ቦታ እንድትሄድ ይነግራታል። ያ ሰውዬ እዚያ እንደሚሆን ሙሉ በሙሉ እርግጠኛ ነው። በመንገድ ላይ እያሉ ማግነስ እንደገና ያጠቃቸዋል። መኪናውን እያሳደደ ይተኩስባቸዋል። ግን እንደ ዕድል ሆኖ በአንድም ጥይት አይመቱም። ማግነስ ጎማዎቹን ተኩሶ መኪናዎችን ገጭቶ ይገለብጣቸዋል። ሁለቱም ክፉኛ ይጎዳሉ። ጆን አሁንም ከሳራ ጋር ለመሸሽ ይሞክራል። ግን ማግነስ ይይዘውና ወደ አንድ ሱቅ አብረው ይወድቃሉ። ማግነስ ጆንን ክፉኛ ይደበድበዋል። ይህ ሰውዬ የማይታመን ጥንካሬ ነበረው እና ጆን ሊቋቋመው አልቻለም። ግን እየተዋጋ ያለ ጆን እሱ ራሱ ደካማ አለመሆኑን ይገነዘባል። በድንገት የፊልሚያ ትውስታውም ይከፈታል እና የማግነስን ጥቃቶች ሁሉ በትክክል ይመልሳል። በመጨረሻ ዱላ ይዞ ማግነስን በጣም ከመታው የተነሳ ጭንቅላቱን እንደ ፊኛ ፈንድቶ ይፈነዳል። ሳራ ይህን እያየች ትፈራለች። ግን ፖሊሶች ከመምጣታቸው በፊት ጆን በፍጥነት እሷን መኪና ውስጥ አስገብቶ ይነዳል። ጆን የተቆረጡት ጣቶቹም እንደገና እንዳደጉ ያያል። እሱ ተራ ሰው አለመሆኑንም ይገነዘባል። ሳራም ይኖርበት ወደ ነበረው ጎጆ ተወስደዋለች። ግን ልክ ውስጥ እንደገቡ ሌላ ጆን ሽጉጥ ይዞ እየጠበቃቸው ነው። እሱ በትክክል ጆንን ይመስላል። አዲስ ጆን አንተ ከእኔ ትበልጣለህ ይላል። ያ ይስሐቅ ከአንተ የተሻለ አድርጎሃልም ይላል። ጆን ይስሐቅን ለምን እንደገደለው ማወቅ ይፈልጋል። ሌላው ጆን እኔ የዓለም ወታደር ነኝ፣
ሉክን ለመግደል ነው የተፈጠርነው። ሉክ መጥፎ ሰው እንደሆነ ነግሮህ መሆን አለበት። ለእኔም ነግረውኝ ነበር፣ ግን እሱን ልገድለው ሲሄድ እውነቱን ነገረኝ። እኔ የማላየው እውነት እና ሳራን ሳገኛት ባሪያ እንደሆንኩ አወቅኩ። ጆን ከእኔ ትውስታዎች የኔ አይደሉም ይላል፣ ግን እኔ እንዳንተም አይደለሁም፣ ቤተሰብ አለኝ ይላል። የድሮ ጆን ትውስታዎች ምን ያህል ህመም እንደሚያስከትሉ እረዳለሁ። ወደ ሉክ ሂድ፣ ይረዳሃል ይላል። ሳራ ወደ ጆን ሄዳ ታቅፈዋለች፣ ግን ከዚያም ጆን በድንገት ያብዳል። ሳራንም ለመግደል ይሞክራል። ጆን ከዚያ በኋላ እሱን በሽጉጥ ይገድለዋል። ለሳራም ቢላዋ ሰጥቷት ይህን ከሰውነት ያውጪ ይላታል። በጭንቅላቱ ጀርባ ላይ እሱን የሚቆጣጠረው ማይክሮቺፕ እንደነበር ይገልጻል። ጆን እዚህ ካወጣችለት በኋላም ጆን አሁን አንቺ የማንም አይደለሽም፣ ወደ ቤትሽ መሄድ ትችያለሽ፣ ነፃ ነሽ ይላታል። ከዚህ በኋላ ጆን የድሮውን ጆን ወደ ተናገረው ወንዝ ይሄዳል። ጀልባ ይዞ የሚጠብቅ አንድ ሰው ያገኛል። ጆን በጸጥታ ጀልባው ላይ ወጥቶ ወደ ጫካ ይገባል። ከውጭ ማንም ሰው ብዙ ወታደሮች ውስጥ እንደሚኖሩ ሊያውቅ አይችልም። ጆንን ወደ ሚስጥራዊ ዋሻውን ሊገባ ይነግሩታል እና ልክ እንደገባ ክዳኑን ይዘጋሉ። በውስጡም ጆን ከመረመረው ዶክተር ጋር ይገናኛል እና አንተ ገና ልጅ ነህ፣ የተፈጠርከው ከ3 ሳምንታት በፊት ነው ይለዋል። ግን በጣም በፍጥነት አድገሃል፣ ለምን እዚህ እንደሆን ካውቃለሁ ይለዋል ዶክተሩ። ሰዎቹም የህመም መንስኤ ናቸው፣ እነሱን ልትነቃቸው ትችላለህ ብሎ ይጠይቀዋል። ይህን ሲሰማ ጆን ማልቀስ ይጀምራል። ዶክተሩም ሁሉም ትውስታዎችህ ሐሰት ናቸው ይለዋል። እኔ ሰራበት በነበረው የመንግስት ላቦራቶሪ ውስጥ ነው የፈጠርኩህ፣ ትውስታዎችን የያዘ ቺፕ በአንጎል ውስጥ አስቀምጫለሁ፣ እኔ ነኝ የነደፍኩህ ይለዋል። እና እኔ ብቻ ነኝ ማውጣት የምችለውም ይላል። ጆን ልክ እንደ መጨረሻው ጆን ዶክተሩ እነዚያን ትውስታዎች እንዲያወጣለት ይፈልጋል። ዶክተሩ እሺ እንግዲያውስ ቀዶ ጥገናውን እንጀምር ይላል። በቀዶ ጥገናው ወቅት ከሰው ፊት የነበረው ጆን መያዣ የማምጣት ስራ እንደተሰጠው ያብራራል። በውስጡም እንደ ጆን ያሉ ብዙ ሰዎችን ለመፍጠር የሚረዳ ነበረበት፣ ግን እሱ ጠፋ። ዶክተሩ የቤተሰቡ ትውስታዎች ያሉበትን ቺፕ ብቻ ማውጣት ያስፈልገው ነበር፣ ግን ይህ ጆን ከቀደሙት የተለየ ነበር። በዚህ ጊዜ ቺፑ በጣም ትልቅ ተተክሎ ነበር። ይህም ለዶክተሩ ለማውጣት ከባድ አደረገው፣ ግን ይበልጥ አደገኛ የሆኑ ትውስታዎች ነበሩ። ጆን ሁሉንም ነገር ሐሰት እንደሆነ ያውቅ ነበር፣ ግን ያንን ሁሉ እያወቀ እንኳን አንድ አካሉ ሁሉም እውነት እንደሆነ ይናገር ነበር። ጆን በቀዶ ጥገናው መካከል እጅግ በጣም ብርቱ ይሆናል፣ እናም ተነስቶ ይወጣል። ሊያስበው የቻለው ብቸኛው ነገር ቢሆን የቤተሰቦቹ ጉዳይ ነው። ወታደሮቹም ሊያስቆሙት ይሞክራሉ፣ ግን ጆን ሊያስቆመው የሞከረውን ሰው ሁሉ በጭካኔ ይገላል። በመጨረሻም ጆን ስኮት ጋር ይደርሳል። እሱም እንዳየው ወዲያውኑ ያጠቃዋል። ስኮት የመሞት ፍርሃት እንደሌለው ሆኖ በጭራሽ አልተጨነቀም። ብርቱ ውጊያም ያደርጋሉ። እርስ በእርስ በሰይፍ ይቆራረጣሉ። በመጨረሻም ጆን ይገድለውና ይሄዳል። ከዛም ሉክ ብቻውን ቆሞ እየጠበቀው ያያል። አሁንም የእነሱ ውሸት ታምናለህ ይላል። ቤተሰብን የገደልኩት እኔ መስሎ ከሆነ ማመን ትችላለህ ይለዋል። ጆን በዚህ ሁሉ ታሪክ ውስጥ ሉክ እንደ ክፉ ሰው እንዳልፈጠረ ለማመን ፈቃደኛ አልሆንም። የእሱ ሁኔታ ትክክለኛው ምክንያት የተፈጠረበት የመንግስት ላቦራቶሪ ውስጥ በነበረበት ጊዜ ነው። አስፈሪ ውጊያም ይጀምራሉ። ጆን የቻለውን ሁሉ ይይዝና ሉክን መምታት ይጀምራል። ግን ሉክ በዚህ ጨዋታ ውስጥ የድሮ ተፋላሚ ነበር። ምንም እንኳን ጊዜው ያለፈበት ቢሆንም እንደ ጆን የላቀ ወታደርን በድፍረት ይገጥማል። ብዙም ሳይቆይ ሁለቱም በደም ይሸፈናሉ። ግን ጆን ተስፋ ለመቁረጥ አልተዘጋጀም ነበር። ሉክ ይህን ጆን ከቀደሙት የተለየ መሆኑን አየ። በዚህ ጊዜም ግቡ እሱን ለማስቆም ብቻ አልነበረም፣ ለበቀልም ተዘጋጅቶ ነበር። መሳሪያዎቹን ጣልና ግደለኝ ይላል። መንግስት እሱን እስከሚያጠፋው ድረስ ይህ ውጊያ መጨረሻም የለውም። ይህ ውጊያ እንደማያልቅ እድሉን ተቀብሎ ነበር። ከዚህ በፊት ስፍር ቁጥር የሌላቸውን ጆኖችን ገድሎ ነበር። ግን በዚህ ጆን ውስጥ የተለየ ነገር አየ። ከማንም ትዕዛዝ አልተቀበለም ነበር። ያደረገውን በራሱ ፍቃድ ነበር እያደረገ የነበረው። ጆን እያየው ትንሽ ያስባል። ራሱን ማስቆም ይችል ነበር፣ ግን ለመግደል ይወስናል። የሉክ ሰዎች እሱን ለመግደል ይመጣሉ። ግን ጆን ሉክን እንደገደለው ሲያዩ ሁሉም ነገር ስላለቀ ማንም እሱን ለመግደል አይሞክርም። ከዚህ በኋላ ጆን ከጎርማን ጋር ለመገናኘት ይሄዳል። ጎርማን ሉክን እንደገደለው ሲያውቅ በጣም ይደሰታል። ጎርማን ጆን ሉክን ለመግደል የተነደፈ የዓለም ወታደር መሆኑን እውነቱን ይነግረዋል። ከዚህ በፊት ብዙ እንዳንተ ያሉ ልከናል፣ ግን ሁሉም ላይ ተልኮ አልተሳካላቸውም ወይም ጠፍተዋል። በሁሉም ውስጥ አገር ወዳድነትን ለማስቀመጥ ሞክረን ነበር። ሉክ ከዳተኛ እንደሆነ ነግረናቸው ነበር። ይህም ሉክን ለመግደል በቂ አልነበረም፣ ግን በአንተ ውስጥ የቤተሰብ ትውስታን አስቀመጥን። ይህም ስሜታዊ ያደረገ እና እሱን የገደልከው አንተ ብቻ ነህ። ግን ጆን ከእንግዲህ ከእሱ ትዕዛዝ እየተቀበለ አለመሆኑን አያውቅም ነበር። ያደረገውን በራሱ ፍላጎት አደረገ። ጎርማን እነዚህ ትውስታዎች ቤተሰብ ሁሉ ሐሰት ናቸው ይላል፣ ግን የሚያስከትሉት እውነት ነው ይላልም። ነፃ ላወጣህ እችላለሁ፣ ወደ ላቦራቶሪው ከኔ ጋና እነዚያን ትውስታዎች እናጠፋለን ይለዋል። ጆን ታዲያ ሉክ ቤተሰቡን አልገደለም ማለት ነው። ይህም
ሁሉ የአንተ እቅድ ነበር። ይህም ሁሉ የአንተ እቅድ ነበር። የምጎዳውን በአንተ ምክንያት ነው። ኮርማን ምንም ነገር ከማብራራቱ በፊት ጆን ሽጉጡን አውጥቶ ይተኩስበታል። የተኩሱ ድምፁን ሰምቶ ሌላ ጎርማን ከመኪና ውስጥ ወጥቶ በእውነተኛ ጎርማን መኪና ይሄዳሉ። ጆን ሉክን በእርግጠኝነት ገደለ። አሁን በራሱ ተልኮ ላይ ነበር። በመንግስት በእነዚህ ህመም በሚሰቃዩ ትውስታዎች ለራሳቸው ጥቅም የሚጠቀሙባቸውን ሁሉ ነፃ የማውጣት ተልኮም ያዘ። ጆን ቤተሰቡን አንድ ጊዜ አሳጥተውታል። ለእነሱ ሁሉም ነገር እውነት ነበር እና አሁን ለቤተሰቡ ሞት በእውነት ተጠያቂ የሆኑትን ሁሉ ሊያጠፋ ነው። እና ታሪኩም እዚህ ጋር ያበቃል። ስለተመለከታችሁኝ በጣም አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ቪዲዮዎች እንዲደርሱት ያድርጉ።